በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቁ ጾም አብይ ጾም በሰላም አደረሰን አደረሳችሁ። እንዲሁም ለታላቁ የሀገራችን ታሪክ በዓል ለአድዋ ድል እንዲሁም ለሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። አድዋና ቅዱስ ጊዮርጊስ። አድዋና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አድዋና የኢትዮጵያ ቤተክርስቲያን መቼም ቢሆን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለይቶ ማየት ማለት ወረቀትን ከጽሑፍ ብዕርን ከቀለም መለየት ትርጉም አልባ ማድረግ ነው። ቤተክርስቲያን በደስታ ብቻ ሳይሆን በሐዘን በችግር ጊዜም ቢሆን እኩል ከአገር ጋር ገፈት ቀማሽ ነበረች። ይህንንም በተለያዩ ጊዜያት በተፈጠሩ የውስጥና የውጭ ግጭቶችና ጦርነቶች ቤተክርስቲያን ተቃጥላለች፣ ወድማለች። በአገልጋዮቿም ላይ ታላቅ ግፍ፣ ስቃይና ሞት ደርሷል። በአድዋ ጦርነትም ቤተክርስቲያን የራሷን አስተዋጽኦና ሚና አበርክታለች። እጅግ በጥቂቱ ከአዋጁ ብንጀምር እንኳን አዋጁን ያጸናው ማርያምን የሚለው የንጉሡ መሐላ፣ ወደ ጦር ሜዳ ይዘውት የሄዱት የቅዱስ ጊዮርጊስ ታቦት፣ ጳጳሱ አቡነ ማቴዎስና ሌሎች በርካታ ቀሳውስትና መነኮሳት እንዲሁም ከአክሱም ጽዮን የእመቤታችን ቅድስት ድንግል ማርያም ስዕል አድኖናም ሌሎች መንፈሳዊ ነገሮች የሰራዊት ጌታ ልዑል እግዚአብሔር ከሰራዊታችንና ከንጉሡ ጋር እንዲወጣ በእርሱ የታመኑትን ሕዝቦቹንና ንጉሡን ከኃያሉ የጣሊያን ጦር እንዲታደግ ከማድረጉም በላይ ለሰራዊቱ ታላቅ የወኔ ምንጭ እንዲሆን አድርጎታል። በጦርነቱ ወቅትም ሌሊቱን በጸሎተ ምህላ ሲወድቁ፣ ሲነሱ፣ ሲለምኑ፣ ሲማልዱ ያደሩት ካህናት ለወታደሮች ፍትሐት በመስጠትና የፈራውን በማጽናት ሊሸሽ ያለን በውግዘት በማስፈራራት ጦርነቱ በታላቅ ድል እንዲጠናቀቅ ታላቅ ሚና ነበራቸው። እዚህ ላይ ሊታለፍ የማይገባው የነበረ ነገር ግን በጊዜያችን ባሉ ባለስልጣናትና ዘጋቢዎች ሆነ ተብሎ የሚዘለለው ነገር የቅዱስ ጊዮርጊስ ተራዳኢነት ነው። በጦርነቱ ውስጥም ራሱ ቅዱስ ጊዮርጊስ ሲዋጋ ነበር። ምንም እንኳን ለዚህ ምስክር ባያሻንም የጠላት ጦር ወታደሮች ሳይቀሩ ይህንን በመጽሐፍት ዘግበው በጣሊያን ሙዚየም ውስጥ ይገኛል። ከታች የምታዩት ምስል በ1940 ዓመተ ምህረት የተሳለ ስዕል ነው። አሁን ላይ የሚገኘው በእንግሊዝ ሙዚየም ውስጥ ነው። በአሜሪካ፣ በካናዳ፣ በጀርመን፣ በፈረንሳይ፣ በእንግሊዝ ወዘተ ያሉ የኢትዮጵያ የብራና መጻሕፍትና ነገስታት የሚጠቀሙበት ቁሳቁስና አልባሳት እንዲሁም የኦርቶዶክስ ተዋሕዶ ንዋያተ ቅድሳት ከኢትዮጵያ የሚወጡት በውስጣችን ባሉ ቁማርተኞች መሆኑን እንዳዘነጉ። አባቶቻችን ድል አድርገው ከሀገር ያስወጧቸው ጣሊያኖችና አውሮፓውያን እኛ ዘመናዊ ታሪክና መሳሪያ ይዘን ኢትዮጵያ ያሸነፈችን በቅዱስ ጊዮርጊስ ተራዳኢነት ነው ብለው ያምናሉ። በዚህም ምክንያት ሙዚየማቸው ውስጥ የሰቀሉት ስዕል ቅዱስ ጊዮርጊስን በአድዋ ጦርነት ላይ ያደረገውን ተራዳኢነት የሚገልጽ ነው። ሩቅ በመሄድ የአውሮፓውያንን እምነት ለማስረዳት የተገደድኩት የኛ አባቶች የሚነግሩንን ታሪክ እንደ ተረት ተረት ስለምንቆጥር እንጂ እውነታውን ከአባቶቻችን በቃልም ሆነ በጽሑፍ አስቀምጠውልን አልፈዋል። እውነታው ይህ ሆኖ ሳለ ኢትዮጵያ ውስጥ በእምነት እኩልነት በማሳሰብ በመሪዎቻችን ደረጃም ይሁን በተራው ሕዝብ አድዋ ሲዘከር ቅዱስ ጊዮርጊስ ለድሉ ያደረገው ተራዳኢነት አይነሳም። ምክንያቱም
ኢትዮጵያዊ የሆኑ የፕሮቴስታንትና የእስልምና እምነት ተከታይ ዜጎችን ላለማስከፋት ነው። ይሁን መንግስት ዝም ያለው ለፖለቲካዊ ጥቅሙ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆን በቅዱሳን ተራዳይነት የምናምን የጸጋ ስግደት የምንሰግደው 60 ሚሊዮን ህዝቦች አፋችንን ለጉሞን ነው ስሙን ለመጥራት የፈራ ነው። የድሉ ባለቤት ልዑል እግዚአብሔር ሰማዕቱ ቅዱስ ጊዮርጊስ ልኮ ከባርነት ነፃ ወጣን። ክብር ለአምላካችን ይሁን። ገበዝ ቅዱስ ጊዮርጊስ ፈጥነህ ቶሎና በፈረስ ጠላት ሰልጥኖ ዙሪያችን ሰፍሯል። የአድዋውን ድል ዛሬም ናፍቀናል። ሁላችንም እንደምናስታውሰው የአድዋ ድል በዓል በቀላል የመጣ አይደለም። ባለድርሻ አካላቶች ብዙ ናቸው። ከቅዱሳን ወገን ሰማዕቱ ቅዱስ ጊዮርጊስ ከሰባ ዓለም ከንጉሱ እምዬ ምኒልክ ጀምሮ ንግሥት ጣይቱ ከፊት ሆና በመምራት የሴቶችን እኩልነትም ያኔ ነው ያሳየችን። ስገምት ሴት የላከው ሞት አይፈራም የምትለው ተረት ያን የመሰለኝ እርግጥ የሆነችው። ባለቅኔዎች የጊዮርጊስ አለቃ ትንቢት በመናገር በወልደ አምላክ ራስ መኮንን መሪነት የምኒልክ መንገድ እንደማይደናቀፍ ድሉም የጊዮርጊስ ዕለት ጠዋት እንደሚሆን እንደ ዕለት መስዋዕት ጣሊያኖች እንደሚጠፉ በመናገር አዝማሪዎች ጦሩን በማበረታታት እናቶች ስንቅ በማዘጋጀት በሸክም ያገለገሉንን እንስሳትን ራሱ አንረሳም። ከዚህ ሁሉ ግን በጣም የሚገርመውና ፈረንጆቹን ቦታ ሰጥተው የጻፉት የነጭ ፈረስና የኢትዮጵያ ገበዝ ጠባቂዋ የልዳው ሰማዕት ቅዱስ ጊዮርጊስ ነው። እስኪ እናነጻጸር። ዘመናዊ የጦር መሳሪያ የታጠቀና ጎራዴ፣ ባዶ እግር የሚጓዝና ከስክስ ጫማ የተጫማ ሰራዊት። ስነ አእምሮአችን ራሱ ነጭ አይሸነፍም ተብሎ በሚታሰብበት ጊዜ እናሸንፋለን ብሎ መነሳት ይደንቃል። በጣም መደነቅ መመስገን ያለበት ሕዝብና ገበዝ። ክብር ለሚገባው ክብር እንስጥ። ባህል፣ ሃይማኖት፣ ታሪካችንን በሃይማኖት ጽናት በደም እና በአጥንት ስላቆዩልን እናከብራቸዋለን። ሰማዕቱንም እናመሰግናለን፣ ማሌት እንቆማለን፣ እንሰግድለታለን። እዚህ ጋር ግን ልጠቁም የምወደው አባቶች በእንደዚህ አይነት ተጋድሎ ያቆዩልንን ሀገር፣ ሃይማኖት፣ ባህልና ታሪክ ዛሬ እኛ ምን ነው ቅኝ በተገዛን እያልን በግድ እምቢ ያልነውን ዛሬ በፈቃደኝነት ራሳችንን እያስገዛን በደም ያቆዩአትን ሀገር በዘረኝነትና በጎጠኝነት መጋዝ እየከፋፈልን የአባቶቻችን ደም ሜዳ ባናፈስ ያልዘሩትን ዘረኝነት ባናጭድባቸው ውለታ መመለስን ብንለማመድ ደስ ይለኛል። ዛሬ ሀገር ትሸጥ ቢባል ስንት እንደምትሸጥ ነው የምንስማማው። ሀገርን መሸጥ ማለት ራስን መሸጥ ነው። ከዚህ ይሰውረን። በመጨረሻም ለዚህች ሀገር ሰላም የቤተ ክርስቲያን አስተዋጽኦ የሚናቅ አይደለም። በፍጹም ሊዘለል አይገባም። ይልቁንም ልትመሰገንበት ይገባል። አሁንም በዘመናችን ለሚነሱ ችግሮች መፍትሄው ከቅድስት ቤተ ክርስቲያን ስለሆነ፣ በሌላ በኩል የአድዋ ጦርነት የተካሄደበት ዕለት በኢትዮጵያ ቤተ ክርስቲያን የበዓላት ትውፊት መሰረት የቅዱስ ጊዮርጊስም ቀን ነው። ከቀደመው ጊዜ አንስቶ እስካሁን ጠባቂ ቅዱስ ዘፓትረስ ሴንት ተብሎ ይታወቃል። እስከነ ዝማሬው የአድዋ አርበኛ ቅዱስ ጊዮርጊስ ከምኒልክ ጋር አብሮ ሲቀድስ፣ ምኒልክ በጦሩ ጊዮርጊስ በፈረሱ ጣሊያንን ድል አረጉ ደም እያፈሰሱ እየተባለ እስካሁን ድረስ ይዘመራል።
ገበዝ ቅዱስ ጊዮርጊስ ፈጥነህ ቶሎና በፈረስ ጠላት ሰልጥኖ ዙሪያችን ሰፍሯል የአድዋውን ድል ዛሬም ናፍቀናል። ከሰማዕቱ ከቅዱስ ጊዮርጊስ ረድኤት በረከትን ይክፈለን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን።